ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የጽጌረዳ ድራማ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንግዲህ ጽጌረዳ ልታገባ ነው ማለት ነው። እንግዲህ ከዚህ ላይ ጽጌረዳና ነብዩ እንደሚዋደዱ እናውቃለን። በጣም ይዋደዳሉ። እንግዲህ ነብዩ ደግሞ ነብዩንና ጽጌረዳን ፌቨናና መኮንን አጣልተው እንግዲህ ፌቨን ነብዩን የራሱ አድርገዋለች። ጽጌረዳን ደግሞ ለሌላ ሰው ልታረጋት ነው ማለት ነው። በዚህ መሀል እንግዲህ መኮንን የራሱን የሆነ እንትን ድርሻና ስራ ይዟል ማለት ነው። በዚህ መሀል እንግዲህ በተንኮል የሌላ ሰው ሊያደርጓት ነው ማለት ነው። እንግዲህ ፌቨንም መኮንንን አንተ የሌላ ሰው እንድትሆን ያደረግከ አንተ ነህና ምንድን ነው የምትፈልገው እያለችው ነው ማለት ነው። ምክንያቱም ጽጌረዳን ለሌላ ሰው ያደረካት አንተ ነህ ትለዋለች። እንግዲህ ይህንን ፌቨን ጽጌረዳ የሌላ ሰው እንድትሆን ያደረገቻት ፌቨን ናት ማለት ነው። እንግዲህ በዚህም ተደስታለች። አሁን እንግዲህ ጽጌረዳ ልታገባ ነው ማለት ነው። እንግዲህ ማንም አያውቅም፣ በድብቅ ነው። ጽጌረዳ ደግሞ ቤት ተከራይታ ያለችው ከዮናስ ጋር ነው። ነገር ግን ከዮናስ ጋር አይደለም የምትጋባው። በዚህ መሀል እንግዲህ ጽጌረዳ እንግዲህ ልታገባ ነው ማለት ነው። ይሄም ደግሞ በፌቨን ነገር ነው ማለት በፌቨን ተንኮልና በፌቨን ባረገችው ተጽዕኖ ነው ማለት ነው። በዚህ ማለት ፌቨን መኮንን እያገዛትና ከሱ ጋር አሁን አሉ ነገሮችን ሁሉ ያበላሸችባት ከዮናስ ጋር ከነብዩ ጋር ያላትን ፍቅር ምናምን ያቋረጠችባት እሷ ናት፣ ለራሷ ስለፈለገችው ማለት ነው። እንግዲህ በዚህ መሀል ወጥታ በምትሄድበት ሰዓት የጽጌረዳን ፎቶ ተለጥፎ ታገኘዋለች። እሷም በመቅደድ ቦርሳ ውስጥ ታረግና ውስጥ ለመኮንን ትሰጠዋለች። መኮንንም እንግዲህ አገላብጦ ካየ በኋላ እንግዲህ በጣም በመገረምና በመደነቅ የታገኘሽው ይላታል ማለት ነው። እንግዲህ እንዴት እንደዚህ የሆነ ምንድን ነው ነገሩ? ምን ተፈጥሮ ነው? በማለት እንግዲህ ይጠይቃታል ማለት ነው። እንግዲህ እዚህ ላይ መኮንን እንግዲህ ዮናስን ልታገበው ነው ብሎ ነግሯት ነበርና ዮናስን እንዴት አወቅከው? እንዴት በማለት እንግዲህ መናደድ ይጀምራሉ። ከዮናስ ጋርም እንድትጋባ አልፈለጉም ማለት ነው። እንግዲህ የራሷ የምትለውን ሰው ማስለቃታለች። እዚህ ላይ ደግሞ እሷ የማትፈልገውን ሰው ነው እንድታገባ አልፈቀደችላትም ማለት ነው። እንግዲህ ፌቨን ላይ ትልቅ ጥያቄ እያቀረበበት ነው። ምክንያቱም እንዴት አንተ ዮናስን እንዴት አወቅከው? ከየት አወቅከው? ከዮናስ ጋር ሊጋቡ እንደሆነ እንዴት አወቅ? እንዴት እያለች እንግዲህ አፋጣ እየጠየቀችው ነው ማለት ነው። እዚህ ላይ እንግዲህ ጽጌረዳ ጋር ያላት አንድ ብቸኛ ሰው ዮናስ ነው። ቤትም እየተከራየ ያለው በሁሉም ነገር አብሯት ያለው እሱ ስለሆነ እንግዲህ ዮናስም የጠረጠረው እሱና አጠገቧ ስላለ እሱ ውጭ ሌላ ሰው አታገባም፣ እሱ ጋር ዶርም አብራ ከተከራየች ኑሯን ከእሱ ጋር ከጀመረች ሊሆን የሚችለው ከእሱ ጋር ብቻ ነው ብዬ ነው ይላታል ማለት ነው። እንግዲህ እውነትም እቺ ሰው ብቸኛ ናት። ከእናቷም ከእናቷ ከምትኖርበት ቤትም ከጓደኛም ተገላ ነው ያለችው። እንግዲህ ስቃዋ የበዛባት ልጅ ናት። በዚህ ሰዓት ደግሞ ብቸኛው ከጎኗ ያለው ሰው ዮናስ ነው ማለት ነው። እንግዲህ በዚህ መሀል በዮናስም እንግዲህ ተናደዋል፣ ቀንተውባታል ማለት ነው። እንግዲህ ፌቨን ሰራተኛ ተቀጥሮላት ከነብዩ ጋር አብራ መኖር ጀምራለች እና እንግዲህ ያችን ሰራተኛም ጠርተሽ ነበር ወይ እናቴ ምናምን ብላ ልታናግራት ልክ እንደ ጓደኛ ይዛ ልታናግራት ስትሞክር ፌቨን ትንሽ ማንቀር ያለ ሰው ናት እና እንዴት እናት ትይኛለሽ? እንዴት እትዬ አትይኝም? በማለት እንግዲህ መቆጣት ትጀምራለች ማለት ነው። እንግዲህ ሰራተኛቱም ትንሽ እንትን ያለች ነቃ ያለች ስለነበረ ከአንቺ ውጭ ሌላ ሴት አለ ወይ? እና ታዲያ ማን ልበልሽ? በማለት እንግዲህ ትጠይቃታለች ማለት ነው። እንግዲህ ፌቨንም ተለማመጡኝ ባይና አንገታችሁን ደፍታችሁ አናግሩኝ፣ ዝቅ በሉ የምትል አይነት ሰው ናት። ራሷን ከፍ ከፍ የምታደርግ አይነት ሰው ናት እና ሰራተኛዋን ማስቀየም ትጀምራለች ማለት ነው። እንግዲህ ምንድን ያጠፋሁት ስትላት እሷም ለምን እትዬ አትይኝም? እናት ማለት ምን ያስቀይማል? በይ ካሁን በኋላ አስተካክላለሁ በማለት እንግዲህ ትመልስላታለች ማለት ነው። እንግዲህ ካሁን በኋላ
እትዬ ብላ ለመጠራት ነው እና የፈለገችው። እሷም እሺ እጠራሻለሁ ካሁን በኋላ እትዬ ብዬ እጠራሻለሁ ብላ እንግዲህ መጥራት ትጀምራለች ማለት ነው። እንግዲህ በዚህ መሀል ትኩስ ነገር አፈልተሽ አምጪ ምናምን ብላ ማዘዝ ትጀምራለች። እሷም እትዬ ብላ እሺ እትዬ ስትላት እቴቴ ብላ ስትመልስላት እሷም ለምን እቴቴ ትይኛለሽ ብላ መናደድ ትጀምራለች ማለት ነው። ፌቨን ላይ በጣም አብዝተዋለች። አጥብቆ ከልክ በላይ ማብዛትም ጥሩ አይደለም እና በጣም ከልክ በላይ እንግዲህ ራሷን ከፍ ከፍ እያደረገች የሰው ልጅ ሰራተኛም ሆነ ምን ሆነ መከበር አለበት በሰውነቱ እና እቺ ሰው ሰራተኛ ብትሆንም እንግዲህ በእድሜ ፌቨንን ትበልጣታለች። ነገር ግን ያው የእንጀራ ነገር ስለሆነ ራሷን ዝቅ አድርጋ እየሰራች ነው። ይህ ነገር ደግሞ ሰዎችን ሊያስንቃቸው አይገባም ነበር። ሆኖም ግን እንግዲህ እትዬ ልትባል ነው ማለት ነው። እንግዲህ በመሀል ለመኮንንም ጽጌረዳ ስልክ መደወል ትጀምራለች ማለት ነው። እንግዲህ ጽጌረዳም እያለቀሰች ሁሌ በቃ ተከፍታ ነውና የምትኖረው የደወለችለት ምክንያቱም ለምን ትምህርት ቤት አልመጣም በሰላም ነው ወይ ብላ ለመጠየቅ ነበር ማለት ነው። ጽጌረዳ እንግዲህ በጣም ምስኪን ሰው ስለነበረች የክላስ ጓደኞቿን እየደወለችም ትጠይቃለች ማለት ነው። በዚህ ማለት እንግዲህ ስራ ስለነበረኝ ነው ቢዚ ስለሆንኩ ነው ይቅርታ ማለት ይላታን ማለት ነው። እሷም ደግሞ መኮንንን ምንም ምክንያት መስማት አትፈልግም። ትክክለኛ ነገር ቢያሳምም ንገረኝ ግን ለአስቸኳይ ነገር እንደምትፈልገውና አስቸኳይ መቶ እንዲያናግራት እንደምትፈልግም ትነግረዋለች ማለት ነው። በዚህ ማለት እንግዲህ ሰራተኛ ጠጋ ብላ እያዳመጠች ነበር ማለት ነው። እንግዲህ በዚህ መሀል ፌቨንም እያዳመጠች ነበረ። ልታወራው የፈለገችው ግን መኮንንን ስለ ፌቨን ነበር ማለት ነው። የተፈጠረው ነገር ምንድነው? ፌቨን ጋር ተደባድባ ነበር ትምህርት ቤት። ስለዚህ ፌቨን ጋር ትምህርት ቤት ተደባደብኩኝ፣ ተጣልተን ተደባደብነ። ስለዚህ በጣም ደብሮኛል፣ ላገኝህ እፈልጋለሁ፣ ማውራት እፈልጋለሁ ትሏለች። እሱም ደግሞ እንደሚመጣና እንደሚያወራት ነገር ግን የተጣሉበትን ምክንያት እንድትነግረው እንደሚፈልግም ይነግራታል ማለት ነው። እንግዲህ ታሪኩ ረዥም ነው። የተጣሉት ግን በነብዩ ነው ማለት ነው። ዋሽታ ስላጣላቻቸው አሁን ጽጌረዳ ነቅታለች፣ ነብዩ ግን አልነቃም ማለት ነው። እንደዚህ እየተዋደዱ ያጣላቻቸው ፌቨን ነች። በዛ ምክንያት ነው የተደባደቡት። ይህን ነገር ግን ለመኮንን ምንም ነገር ማሳወቅ ሆነ መንገር አትፈልግም። ስትመጣ እነግርሃለሁ ሁሉንም ነገር ብቻ አንተ ና ትለዋለች ማለት ነው። አሁን ጽጌረዳ እንደነቃችው ነብዩ ቢነቃ ሁለታቸውም ከመራራቅ ይድኑ ነበር ማለት ነው። በመሀል የገባን ሰው ሁለት ወገን ሲነቃ ያንን ሰው ማሳፈር ይቻላል። እንግዲህ ሰራተኛ መኮንንም እንግዲህ እሺ እመጣለሁ ጠብቂኝ በማለት ስልኩን ይዘጋል ማለት ነው። ሰራተኛቱም እንግዲህ ምንድነው ችግሩ ብላ ማዳመጥ ትጀምራለች። እንግዲህ ምንም ችግር የለም እንግዲህ ፌቨንም ሂጂ እንጂ ስራሽን ስል እዚህ ምን ይገትርሻል በማለት ማመናጨቅ ትጀምራለች ማለት ነው። እሺ ብላ ሰራተኛቱ መሄድ ትጀምራለች። እንግዲህ ፌቨንም ሰራተኛይቱን እቺን የማትረባ ሰራተኛ ማን ነው ያመጣብኝ? አንተስ እንዴት አወካት? እያለች እንግዲህ ሰራተኛን ማናናቅ ትጀምራለች ማለት ነው። ፌቨን በጣም ከባድ ሰው ነች እውነት ለመናገር። እሱም እንግዲህ የሀገሩ ሰው ስለሆነች ነው የተዋወቃተኝ። ጸባያም ደግሞ ተመችቶታል። በዛ ነው እንግዲህ የሚተዋወቁት ማለት ነው። እንግዲህ ፌቨንም ስለ ጽጌረዳ ማወቅ ትፈልጋለች። መኮንንም ደግሞ ለምን መደባደብ እንዳለባቸው እና ለምን እንደተደባደቡና ምንድን ነው ያጣላቸው ነገር ያለውን ነገር ማወቅ እንደሚፈልግ ይጠይቃትና እንግዲህ ወደ ጽጌረዳ ሊሄድ ነው ማለት ነው። እንግዲህ ጽጌረዳ ልታገባ እንደሆነም ሌላ ሰው ፌቨን ሌላ ሰው እንዲያውቅ አትፈልግም ማለት ነው። እንግዲህ በድብቅ ነው የምታገበው። ራሷም ጽጌረዳም አታውቅም። በድብቅ ነው እንግዲህ ድግሱ እየተደገሰ ያለው ማለት ነው። እንግዲህ ልጅቱ ሳታውቅ የድሮ ባህል ነው ይሄ። ልጅቱ ሳታውቅ እንግዲህ ለማጋባት መሞከር በጣም ከባድ ነው። እንግዲህ
ጽጌረዳ መስማት የለባትም ትለውና እንግዲህ አስጠንቅቃ ትሰደዋለች ማለት ነው። መኮንንም እንግዲህ ወደ ጽጌረዳ እየሄደ ነው።